እሰራለሁ። ግን ገንዘቡ ይሰበሰባል፣ ከዛ ይበተናል፣ ይሰበሰባል፣ ይበተናል። ምንም ያፈራሁት ነገር የለም። ደክማለሁ ምንም በቃ እና እንደዚህ አይነት ብዙ ነገር አለ። ብቻ በቃ ምን እንደሚደረግም ግራ የሚጋባ ነገር ነው። ያው በጸሎት ያው ስግደት የእናንተን ትምህርት እያየን አንተንም ለማግኘት ብዙ ሞክሬ ነበር፣ ግን አልተሳካም። በአካል ነበር ማግኘት የፈለግኩት። እዛ አዲስ አበባ ነበርኩኝ። ከተርሚኖስም ከበርሜል ከተመለስኩ በኋላ ያው አልተሳካልኝም ለማግኘት። ከዛ በፊትም ደውዬ ነበረ። ያው አንድ ልጅ አግኝቻለሁ፣ እዛ ነግሬያት ነበረ። ከዛ መልስ እንትን አላለችኝም እንጂ ከአንተ ጋር በአካል ማውራት ፈልጌ ነበር። ብዙ ነገሮች ብዙ ማለት ያው በውስጥ ለአንተ ብቻ ማወራቸው ብዙ ነገሮች ነበሩ። ያው አልተሳካም፣ እግዚአብሔር አልፈቀደም። ተመልሼ መጣሁ። እኔም እኮ አሁን ነገሩን ማውራት ይፈልጋሉ አይፈልጉም ብየወት የነበረው ለዛ ነው። ብዙ ከመሄዶት በፊት በግል እንድናወራ ከሆነ በግል ካልሆነ ግን አሁን ሊያወሩ ፈቃደኛ መስሎኝ ነው የጠየቅኩት፣ ያስጨነቅኩት። ያን ያክል እርስዎ ማስጨነቅ አልፈለግኩም። ግን እስቲ ካነሱት አይቀር መቼም ዝም ብሎ ገንዘቡ አይበተንም። የሚመጣው እንዴት ነው ገንዘቡ እንዴት የተበተነው ብሎ መጠየቁ መልካም ነው ብዬ አስባለሁ። ገንዘቡ ብቻ እንዴት የሚመጣ መቼም መንፈሳዊነትን የሚፈልጉ ከሆኑ እግዚአብሔርን የሚወዱ ከሆኑ በኃጢአት የሚመጣ ገንዘብ ነው ብዬ አላስብም። ትንሽም ቢሆን በጉልበትም በእውቀትም የሚመጣ ገንዘብ ካለ እሱ ገንዘብ እንዴት ነው የሚጠፋው? ለምንድን ነው የሚጠፋው? ምን እያደረጉበት ነው የሚበተነው? አማራጭ ስራ መስሎት ወይም የሚያዋጣ ስራ መስሎት ቢዝነስ እየሰሩበት ነው ወይስ ሌባ አለ ወይስ ኤክሰስ የሆኑ በጣም ከማናንሼ እቃ እየገዙ ነው? ከማናንሼ ማለት ሶፋው፣ ቴሌቪዥኑ ምኑ እንዳለ ሆነው በቃ ዝም ብሎ ባለው ላይ ዝም ብሎ መጨመር፣ ፋሽን መከተል፣ ሌሎች በምንድን ነው ገንዘቡ የሚያልቀው? ያው እኔ ሰርቼ ነው የማመጣው። ያው በአቅሜ ያው እግዚአብሔር በሚፈቅደው አስራትም ያው በአቅሜ በላቤ ሰርቼ የማደርሰው ነኝ። ላቤን ጠብ አድርጌ ሰርቼ ነው የማመጣው። ምንም ሌላ የተደባለቀ ነገር የለም። በላቦት ገንዘብ ከመጣ በኋላ ምንድን ነው የሚበትነው ነው እያልኩ ያለው። ያው በቃ እንደዚህ በቃ የሆነ ችግር ይፈጠራል፣ የሆነ ነገር እንትን ይላል። በቃ በእንደዚህ ይወጣል። በቃ የሆነ መከራ ይመጣል፣ ወይ ዕዳ ይመጣል፣ ወይ ችግር ይመጣል። በቤተሰብ ምክንያት ይሁን በምንም ብቻ በእንደዚህ ነው የሚወጣው። ዝም ብሎ በቃ ይሄ ሁሉ አመት በቃ እንደዚህ። ለምሳሌ በየወሩ መከራ ያጋጥሞታል ማለት ነው ወይስ እንዴት ነው? በየወሩ መከራ ይመጣቦታል? በወር ነው ገንዘብ የሚቀበሉት አይደል? በወር መከራ ይመጣል ወይስ በጣም ብዙ ገንዘብ ሰብስበው ያን ሙሉ የሰበሰቡትን ነው በአንድ ጊዜ የሚወስድቦት? እንዴት ነው እንደዚህ? አሁን የሆነ ነገር በቃ የሆነ መሬት ነበር እዛ ሀገሬ ላይ በቃ እኔም እየደከመኝ የሰለቸኝ ነው እና ሀገሬ ገብቼ መሬትን ቤት ትንሽ መሬትን ቢሆን ገዝቼ በቃ መጠለያ ብሰራ ላለው እንትን ያው እንደዛ አለና አይሳካም። በቃ አይሳካም። በቃ በምክንያት በዛ በቃ ይፈርሳል ሁሉም ነገር ማለት ነው። አይሳካም። በቃ ያቺ ነገር በቃ ይኸው 9 ዓመት 10ኛ ዓመቴ ልትሳካ አልቻለችም። በምንም ምክንያት በቃ በሆነ ምክንያት ይፈርሳል። ከዛ በኋላ እንዳልኩ ያለውን መንፈስ ለማወቅ ነው የምጠይቆት። ምንድነው ሀሳቤ? አሁን መንፈሱን ካላገኘ ነው እኮ ከየት እንደሚመጣ ከጎረቤት ይሁን ከጓደኛ ከቤተሰቡ የዛር መንፈስ ይሁን ወይ ደግሞ ለቢዝነስ ብለን የሄድንበት መንገድ ይሁን አይታወቅም። ስለዚህ እሱን ለማወቅ ነው እያልኩት ያለሁት። መሬት ከገዙ በኋላ መሬቱ ህጋዊ ሳይሆን ቀርቶ ነው የሚበሉት ወይስ መሬት ለመግዛት የሚልኩት ገንዘብ የሚበላው ሰው አለ መጀመሪያውን ሳይገዛ ወይስ እንዴት ነው? እንደዛም አለ። ያው ገንዘቡ እንደ መሬት ብየላኩት በቃ ይባክናል፣ ባክኖ ይቀራል ምናምን ማለት ነው። በቤተሰብ የሚጠፋም አለ የሚበላም በቃ እንደዛ ዝም ብሎ አለ አይደለ? በዛም በዚህም እንትን እየተባለ በቃ ምንም ማድረግ አችልም። ተጨንቀህ ወይ አልቅሰህ መተው ነው እንጂ ሌላ ምንም ነገር የለም። ያው እንደዛ በቃ
እኔ አንድ ሰው ደግሞ ብቻውን ምንም ማድረግ አይችልም። እዚህ ተቀምጠ እዛም መርገጥ አይችልም። ያው እንደዛ በእንደዚህ አይነት ምክንያቶች የረጅም ዓመት ጉዞ ስለሆነ እየነገሩኝ ያለሁት መፍትሄ ይሄ ነው ለማለት ይከብዳል። ለምን በየዓመቱ አዳዲስ ሀሳቦች ይመጣሉ። ቢዝነስ አይዲያ እየመሰላቸው ብዙ ሰዎች ይሄ ነገር አዋጭ ነው ሲባሉ ገንዘባቸውን $10,000 $5,000 በኢትዮጵያ ብርም ከሆነ ደግሞ እስከ 1 ሚሊዮን እስከ 500 ሺህ ብር ከዛም በላይ ብዙ ብር እያወጡ የሚያዋጣ ስራ መስሏቸው ይሰራሉ። ከዛ ይከስራሉ። ሲከስሩ ደግሞ አንደኛ ስለ ስራው አለማወቅ፣ በስራው ላይ ፕሮፌሽን አለመሆን፣ ከዛ ቦታ አለመምረጥ፣ ስራው የሚያዋጣበት ቦታ ላይ አለመሆን፣ ይሄ ምድራዊ ኪሳራ ነው። ከዛ ደግሞ ምቀኛ ጓደኛ ካለ፣ መጥፎ ጓደኛ ካለ፣ ጎረቤት ካለ፣ እንዲያልፍሎት የማይፈልግ ሰው ካለ፣ እጅ በእጅ እግር በእግር የሚከተል ሰው ካለ መተት ሊያደርግ ይችላል። ከዛ ጎን ለጎን ደግሞ ስራውን ከጀመራችሁት በኋላ እንግዲህ ምናልባት እግዚአብሔር እዛ ውስጥ እንዲሳተፍ ካልፈለጋችሁ ብትፈልጉም እንኳን ይሄን ስራ እንዲቀጥል የማይፈልግ ሰይጣን ዛር መንፈስ ከቤተሰባችሁ ካለ ይሄን ነገር ሊያስቆመው ይችላል። በየት በኩል ይመስሎታል? አሁን እርሶ አሁን እኔ በቃ ይሄ እንዳልከው የረጅም ዓመት ጉዞ ነው። በጣም ቀላል አይደለም። 26 ዓመቴ ነው በየጸበሉ በየምኑ ከተንከራተትኩ ማለት ነው። እግዚአብሔር ደጅ ከወደቅኩ 26 ዓመቴ ነው። በጭንቀት ማለት የውስጥ ሰላምም የለኝም፣ የአእምሮ ጭንቀትም አለብኝ እና ያው እኔም እግዚአብሔር ጋር ከዚህም ቢሆን ትኬት እየቆረጥኩ ሲቢስብኝ ወደ ትኬት ቆርጬ መጥቼ ነው ወደ ገዳም ጸበል የምጠመቀው። እንደዛ እያልኩ ነው እስካሁን ያለው እና ያው ከ20 ምናምን ዓመት በኋላ አሁን ነው በቃ የእናንተን ትምህርት እየሰማው ምን እያልኩ እነ መምህር ግርማ ምናምን መስገድ በቃ መጸለይ እነ ወርቅ አፈራው ሚዲያም በጣም እከታተላለሁ። የእድል ምናምን የሚባለውን ማለት ያው አሁን ነው እኛም የነቃ ነው። እየተጎዳ ነው ድሮ ነው በወጣትነታችን ጀምረን ነው የተበላ ነው። ግን የነቃ ነው አሁን ነው። ምንም እንኳ ከእግዚአብሔር ውጭ ሌላ አምላክ ባላቅም ከእሱ በቀር ሌላ አምላክ የለኝም። ማቀውም አምላክ የለኝም። የወደኩት እሱ ላይ ነው። ግን የነቃሁት አሁን ያንን እየሰገድን የእናንተ ትምህርት እየሰገድኩ እየጸለይኩ በምል ሰዓት ያው እውነት ለመናገር በቃ በግልጽ ብዙ ነገር አየው ማለት ነው። ብዙ ነገር ተነገረኝ። መልስ መብርሃን አሳየችኝ ማለት ነው። ያው እድሌን የወሰዱ ሰዎች በጣም ማይታሰብ ማይታለም በጣም ወዳት ጓደኛዬ የመጀመሪያ ሚዜ ሳገባ የነበረ ምናምን እና አንድም ጓደኛዬ እንደዛ በቃ በግልጽ ነው። እናንተ ያው ባስተማራችሁን ምክንያት ጸሎት፣ ጾም፣ ስግደቱን ምኑን እንባም አድርጌ ያው ተነገረኝ ማለት ነው። አየሁት እንደዚህ አይነት ነገር እንዳለ ማለት ነው። አንዷ እንደዘጋችኝ መንገዴን እንዳለ በእሾክ አጥራ ነው ያሳየችኝ በህልሜ እየጎተተችኝ ነይ ተነሽ ብላ እየጎተተችኝ የመራችኝ ሄደችና ልጅቷ ቤት ቀጥታ ይዛኝ ሄደችና ልጅቷን ከቤቷ አውጥታ እኔ ላልፍ ስል መንገዴንም በእሾክ አጥራው ላልፍ ስል እንዴት ልለፍ? ይሄ አሁን ከ25 ዓመት በኋላ ነው። ከ25 ዓመት ይሄንን ያየሁት እንጂ እኔ እንደዚህ አይነት ነገር ከ25 ዓመት በኋላ ያዩት እኮ ይህን ትምህርት እያዳመጡ ስለሆነ አይደለ? እሱ እኮ ነው የምለው። ከ25 ዓመት በኋላ ድፍን ያለ ነገር ነው። የተደፈነ እንቁላል ነው የሚያሳየኝ በህልሜ። ሁሌ በህልሜ እንቁላል ያሳየኛል የተደፈነ። ከዛ በኋላ ነው እንግዲህ እናንተን እዚህ ሀገር መጥቼ ነው እናንተን ትምህርት እየሰማው እየሰገድኩ ምን እያልኩ ከዛ በኋላ ይሄ ታየኝ። ከዛ አንዷ ደግሞ እንዲህ እያለቀስኩ በቃ ሁሌ እያለቀስኩ መብርሃንን እለምናታለሁ። የተቀማሁትን መልሽ፣ ልጅሽ የሰጠኝ የሰው አልፈልግም፣ ልጅሽ የሰጠኝ የራሴን የተቀማሁትን ክፉዎች የቀሙኝን የራሴን መልሽልኝ ስጭኝ እያልኩ አለቅሳለሁ። ስዕሏ ላይ ማለት ነው። ለብዙ ጊዜ እያለቀስኩ እየሰገርኩ ከዛ አንድ ቀን
ህልሜ ነጭ በነጭ ለብሳ አንድ ሴት ማለት ነው ነጭ በነጭ ለብሳ እንዲህ አቀርቅራ ታዳምጠኛለች። እኔ በቃ ለፈልፋለሁ። እንዲህ ሆኜ እንዲህ ተደርጌ ይሄ ሁሉ አመት እየተንከራተትኩ እያለቀስኩ እንዲህ ሆኜ ብዬ እነግራታለሁ። እሷ መልስ አትመልስም። ዝም ብላ ታዳምጣለች። ዝቅ ብላ አንገቷን ደፍታ እኔ እያለቀስኩኝ በቃ እናገራለሁ። ልክ ተናግሬ ልክ ስጨርስ ያቺ የምወዳት ይህን ሁሉ ዘመን ማምናት ጓደኛዬ ሙሉ ዶክሜንት የኔ የተባለ ዶክሜንት ፋይል በሙሉ ዶክሜንት ይዛ መታ እዛ ሴትዮ ነጭ በነጭ የለበሰችው እኔም ቆሜያለሁ እሷ ፊት አምጥታ እንዳለ ዶክሜንትን ቁጭ አድርጋ ሽልክ ብላ ወጥታ ሄደች። ልጅቷ ማለት ነው። መቼ ነው? ጓደኛዬ አሁን በዚህ አመት ነው ይህንን ህልም ያየሁት ማለት ነው። ስለዚህ እኮ የወሰደችውን ትመልሳለች ማለት ዶክሜንት አምጥታ ከመለሰች እድል የወሰደችውን እድል እንዳለ ዶክሜንት ሰብስባ አምጥታ ቁጭ አድርጋ ውልቅ ብላ ወጣች። ይሄ ትክክል። በቃ እግዚአብሔር የሚፈታበትን ቀን መጠበቅ እንዳለባችሁ ብቻ ነው የሚያሳየው። እናንተ መቸኮል እንደሌለባችሁ እግዚአብሔር የሚሰራበት ጊዜ አለው። እግዚአብሔር የሚሰራበትን ቀን ጠብቁ ነው ትልቁ ነገር። እንደኔ የሚታየኝ ከሆነ ይሄ ነው። ግን ምናልባት ወንዶች ቶሎ ቶሎ ይሞታሉ ሲሉ በመሀል የሞተ ሴት የለም ማለት ነው በእናንተ ቤተሰብ ውስጥ? የለም፣ እግዚአብሔር ይመስገን። ያው ዝም ብሎ በጭንቀት እያበደ የሚኖር ነው እንጂ የሞተስ የለም። እንግዲህ ወላዲተ አምላክ ከዚህ ክፉ አሟሟት ተሰውራ የቀሩትን እንጂ ደህና ነን። አይ ደህና ነን ሳይሆን አንደኛ በምን ያህል ዓመት ልዩነት እንደሚሞቱ ወንዶቹ ከነገሩኝ በእርግጥ የመንፈሱ ታርጌት ጥቃት ነው ብዬ ላስብ የምችለው በ1 ዓመት በ2 ዓመት ልዩነት ከሆነ ነው እንጂ በ18 በ10 ዓመት ልዩነት ከሆነ ወንዶች እየሞቱ ያሉት ሴቶቹ ቤት ውስጥ ጤንነት አጠባበቃቸው ላይ ጎበዝ ናቸው ማለት ነው የሚለውን። ሌላው ደግሞ ቆይ አንድ ሀሳብ ነው። ሁለተኛ ላይ ግን ወንዶች በአንድ ላይ ተስማምተው ልክ እናቶች ሰብሰብ ብላችሁ ጠንቋይ ቤት መሄድም ቡና ማፍላትም ጠንቋይ መጠየቅም መካደምም አንድ እንደምትሆኑት ሁሉ ወንዶች ደግሞ የሆነ እርም የተባለ ቦታ ሄደው ወይም እርም የተባለ ነገር የሆነ መነካት የሌለበትን ነገር ነክተው ለመንፈስ ቃል የገቡት ነገር ካለ ያንን ቃል ጥሰው እየተቀጡ ሊሆን ይችላል። የቤተሰቡ መንፈስ እርግማን መንፈስ ማለት ነው ካለ የሆነች ሴትዮ ወንድ አይበርክት እዚህ ቤተሰብ ውስጥ ምናምን ብለው የተራገሙት ካለ የተደረገ ነገር ካለ እንደዛ ሊሆን ይችላል ብዬ ስለማስብ ግን እኛ ያው እንግዲህ የሚመረምር ሁሉን እግዚአብሔር አይደለ። ግን ያው እንደሚወራው ከሆነ ከኛ በፊትም ያው እኛ የልጅ ልጆች ነን። ከኛ በፊትም ልጆች የአያታችን ልጆች አልቀዋል፣ እንደዚህ ማለት ነው አልቀዋል፣ ወንዱም ሴቱም። እና ያው የሚባለውም ቤቱ ያው ከባድ ድግምት መተት የተቀበረ ምናምን አለበት ነው። ግን ያው ወላዲተ አምላክ ራሷ በጊዜው የምትፈታው ከሆነ እንጂ እንደዛ ነው ያው የሚጠረጠረው ማለት ነው። በጣም ከባድ ሰውም አለ አጠገባችን እንደዛ የሚያደርግ ማለት ነው። ከዛ አንጻር ሊሆን ይችላል ብዬ አስባለሁ። ወንድ ያው ዘር እንዳይወጣ ምናምን ብዙ ነገር አለ። ብቻ ያው እንግዲህ ሄደዋል እነሱም ወደ እውነተኛው ዳኛ። እንግዲህ እሱን ራሱ ይፍታው እንጂ እንደዛ ነገር አለ ቤቱ በመሰረት ሴት። ከዛ እኔ አሁን የዛች ጓደኛ የሁለቱን ጓደኞችን አየው አልኩ አይደለ በግልጽ። ከዛ ሶስተኛ ሴትዮዋ ያቺ አሁን እኛ ቤተሰቡን እንትን የምትለው የሚባለው ሴትዮዋን ደግሞ ምን ታሳየኛለች? እንደዚሁ በቃ እንደ እናንተ ትምህርት እየተማርኩ እየጸለይኩ እየሰገርኩ በእንባ በራራ እንባ ነው። በቃ መራራ በጣም ከባድ ስለሆነ ፈተናው የሚያውቀው ያውቀዋል። የጭንቀት እንደዚህ አይነት መንፈስ እግዚአብሔር እንጃ ለጠላትም አይስጥ። ላደረጉብኝ ሰዎችም አልመኝም። እኔ የኔን ህይወት ማለት ነው እኔ ያሳለፍኩትን ህይወት ማሳልፈውም እስከዚችው ሰዓት
ለጠላቶችም ላደረጉብኝ ሰዎችም አልመኝም። እግዚአብሔር ይቅር ይበላቸው እና ሴትዮዋን ያቺ ሴትዮዋ ትልቅ ሴት ናት። ሴትዮዋን ቁጭ አረገችና ፊቴ ላይ እቺ አለች፣ እቺ ሴት ስለሆናችሁ እናንተን ትንቃለች። ሴትዮዋን ማለት ነው። ሴት በመሆናችሁ እናንተን ትንቃለች ብላ ነው ያሳየችን። ሴትዮዋን ስታሳይ እንደምትንቀን በጣም እንደምትንቀን ሴቶች በመሆናችን ሰው ወንዶች ነው የወለደችው። ደግሞ እኩያዎቻችን የአባታችን እኩዮች ናቸው እነሱ እና ያሳየችኝ በህልሜ ሶስቱንም በመደዳ ነው ያሳየችኝ። ቀኑ ይለያያል እንጂ አንድ የሆነ ምክንያት ይኖራታል ማለት ነው። አዎ ሶስቱን በተከታታይ ነው ያሳየችው። የእሷን ግን በጣም እንደምትንቀን ሴቶች በመሆናችን አሳየችኝ ማለት ነው። ሴቶች በመሆናችሁ ትነቃለች፣ እናንተን በጣም ነው የምትንቃችሁ ሴቶች በመሆናችሁ እያለች ሴትዮዋን አምጥታ ታሳየኛለች ቁጭ ብላ ሴትዮዋ እና በቃ እንደዚህ ሆነ። ከዛ በቃ በርሜል ከዛ ጥቅምት ላይ ሄድኩኝ። በርሜል ማለት ነው። ጥቅምት ላይ ሄድኩኝ። በርሜል ደርሼ ወደዛም አልሄድኩም፣ ወደ አገሬም አልሄድኩም፣ ቤተሰብ ጋርም አልሄድኩም። ጥቅምት ላይ ደርሼ ተጠምቄ መጣሁኝ እና አሁን ደግሞ ድንገት ያው ወንድሜ ሲሞት ያው ለሀዘኑ ሄድኩኝ። በዛው አድርጌም በቃ ወጣውና መጥቼ ወደ በርሜል ደርሼ ደግሞ ተመልሼ ወደዚህ መጣው ማለት ነው። አሁን ያሉበት ሁኔታ ምን ይመስላል? ልጆት አሁን ይሄ ልጆት ነው ወይስ ምንድን ነው? ልጄ ነው። እሱ ሌላ ወንድ አለ? የለም፣ እሱ ነው። ሴት ናት። አሁን ያወራችኝ ሴት ናት እንዴ? አይደለም፣ ሌላዋ ሴት ናት። ሁለት ሴቶች አንድ ወንድ ነው ያለን። እሱ ያው ያንተም በጣም ከድሮ ከልጅ በጣም ይቅርታ ቪዲዮን ስላቋረጥኳችሁ ተመልካቾች፣ አንድ መልእክት አለኝ። ምንድነው መልእክቴ? ይሄን ቻናል አለ። ይሄ ቻናል ግን የመምህር ተስፋዬ ብቻ ነው የሚለቀቅበት። እኔም ሌላ ሀሳብ መጨመር አልፈልኩም። ሌላ አዲስ ቻናል ከፍቻለሁ። ምንድነው የከፈትኩት ቻናል የሚያስረዳው የዓለማዊ ጥያቄዎች አሉ። እንደዚህ ሆኑ የሚል ጥያቄ ማለት ነው። ከዛ ደግሞ የመምህር ተስፋዬ አስተምሯል። በሚያስተምሩ አስተምሮ መሰረት ቪዲዮዎችን ከቪዲዮዎች በማገናኘት ንጽጽር ማለት ነው። የዚህኛው ጥያቄ በመምህር ተስፋዬ ትምህርት የሚመለስበት ቻናል ነው። ገብታችሁ ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። ሌላ ደግሞ በኮሜንት ስር ጥያቄ ጠይቁኛላችሁ። ረጅም ጽሁፍ ነው፣ ላነበው እችላለሁ፣ ግን መልስ ልመልስላችሁ አልችልም። በመጻፍ ማለት ያቆያል። ስለዚህ ራሱ የዛው ዩቲዩብ ቻናል ላይ ሊንክ አለ። ሎጎውን ስትከፍቱት ማለት ነው ምስክር የሚል ሎጎ አለ። ስትከፍቱ ዲስክሪፕሽን አለ። ዲስክሪፕሽን ውስጥ ምስክር የሚል አለ። ምስክር ቴሌግራም ቻናል ማለት ነው። እዛ ገብታችሁ ግሩፕም አለ። ግሩፕ ላይ ገብታችሁ እኔ ጥያቄውን ባልመልስ ባልችል የመምህር ተስፋዬ ተማሪዎች ስላሉ እነሱ ይመልሱላችኋል። እኔ የምችለውን ከሆነ እኔ ላግዛችሁ፣ ምንም ችግር የለውም። ፈቃደኛ ነኝ ማለት ነው። ገብታችሁ ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በጣም ይቅርታ ስላቋረጥኳችሁ። በጣም የሚከታተለው ያንተን ትምህርት ያው እግዚአብሔር ይመስገን ደህና ነው። ያው እኔም እመክራለሁ፣ ከእግዚአብሔር ከተለያችሁ ህይወት የላችሁም፣ አትችሉትም። ዘመኑ ክፉ ነው፣ አትችሉትም። እኔ ያሳለፍኩትን አትችሉትም። ያው መቻል አቅቶት እኮ ነው መምህር የወንድሜ በጭንቀት የሞተው እኮ ራሱን ያጠፋው መቻል አቃተው። እኛ ያሳለፍነውንም መቻል አቃተው። ከባድ ነው ቤት ውስጥ ያለው መንፈስ በጣም ከባድ፣ በጣም አደገኛ፣ በጣም ብዙ ነገር የሚገበርለት ነው የሚታደስ። በማን ቤት ነው እንደዛ የሚደረገው? በእናንተ ቤተሰብ? አድራጊው ዋጋ እየከፈለ እያደሰ የሚኖር ነው። ዝም ብሎ ተራ አይደለም። እና ትግል ያስፈልጋል። ትግል ግን አሁን ወጣት ደግሞ ያንን መቋቋም አይችልም። በጣም ከባድ ነው። እና እንደዛ እየመከርኳቸው ይሄ እንኳን እኔ ጋር ያለው ተሰውሮ ማለት ዞር ብሎ እዚህም ስላለ እግዚአብሔር ይመስገን ያው እስካሁን ድረስ ከኔ ጋር እየጸለየ እየጾመ እየቆረበ ነው እንግዲህ የሚኖረው። ያው 18 አሁን ወደ 19 ዓመቱ ነው። ያው እንግዲህ ከዚህ በኋላ ደግሞ እግዚአብሔር
መጨረሻቸውን ያሳምር። እንደዛ ነው የሚኖረው ማለት ነው። ከኔ ይልቅ እንዲያውም እሱ በጣም በአንተ ትምህርት ላይ ትኩረት ሰጥቶ ነው እንትን የሚለው ማለት ነው። በጣም ሲሰራ ኮምፒውተርም ሲሰራ ትምህርትም ሲያጠና ያንተ ተከፍቶ ነው እየሰማ ነው ትምህርት ራሱ ሆምወርክ የሚሰራ። ያንተ ሳይሰማ አያድርም አይውልም። ያንተ ብቻ አሁን እንደዚህ ኮምፒውተር ላይ ያው ወጣቶቹ ጌም ምናምን ይጫወታሉ አይደለ? እሱን እንኳን እየተጫወተ ያንተ ትምህርት እየሰማ ነው የሚጫወተው በሄድፎን። ያንተ የገባው ነገር አለ ምናልባት ሊበቀለው የሚፈልገው ነገር አለ ማለት ነው መንፈሱን። እሱ ደግሞ እሱ እንደዛ በመሆኑ በቃ እኔ ደስ አግዘኝ፣ አሁን አንተ አግዘኝ እያልኩት ያው እሱ የተረፈው እሱ ነው፣ ከወንዶች የተረፈው እሱ ነው ማለት ነው። በቃ የኔ ልጅ እሱ ነው። ሌሎቹ ያው ሴቶች ነው የወለዱት። አንድ ወልዳለች ወንድ። ያው ዝም ብሎ ነው እንግዲህ እግዚአብሔር እንዴት እንደሚያደርገን። ይሄን ነገር ካልተፈታ በቃ አሁን ሰው ሁሉ ነው እዛ የፈራው። በቃ ይሄ ነገር ወይ ቤቱ መፍረስ አለበት፣ ቤቱ ፈርሶ ተጠራርጎ መቆፈር አለበት ምናምን ይላል። እንግዲህ ምን እንዴት እንደሚደረግም አላውቅም። ሴትዮዋም እንግዲህ እድሜ ከሰጣት እናታችንም በጣም 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 ደንግጣለች። እሷ ናት እንግዲህ ስትከፍት። ከዚህ በፊትም ያጎቴን እሷ ነው ደጃፍ ላይ ዛፍ ላይ ተንጠልጥሎ ያገኘችው። አሁንም ልጇን ቆየብኝ ብላ ስታንኳኳ በር ስትከፍት ተንጠልጥሎ ያገኘችው ራሷ ናት። ብዙም እድሜ የሚኖራት አይመስልም። በእሷ ጸሎት ነበር እስካሁንም የቆየ ነው። ያው ሌሊትና ቀን እግዚአብሔር ላይ የለመነች እያለቀሰች እየዘከረች እየመጸወተች እንግዲህ በእሷ እስካሁን ነበርና አሁን ግን ያው አሸነፈ ዲያብሎስም እንግዲህ ይዞ ሄደ። እግዚአብሔር ነፍሱን እንግዲህ አላውቅም እንዴት እንደሆነ። አይ እግዚአብሔር አሸነፈ ምናምን በሚለው ነገር ውስጥ አይደለም እኔ ማተኮር የምፈልገው የኔ እናት። አሁን እሱ ያሉበት ሁኔታ ብዙ ያው ወንዶችን ቤተሰቦችን አጥቻለሁ የሚለውን ነገር ስላለበት ስለ ሞት እያወሩኝ እኔ ስለሌላ ነገር ልነግሮት አልችልም። ግን ይሄ የቀረው ልጅ ቤት ውስጥ ያለውን ይመለክ የነበረውን እንዲሁም ደግሞ መተት የሚያደርግባችሁን ሰው የሚያደርግባችሁ ነገር መያዝ የሚችል ልጅ ስለሆነ እሱን ነው ማበረታታት ያለባችሁ። ሌላው ይሄ ገንዘብ ላይ ከገንዘብ ጋር በተገናኘ ብዙ ገንዘብ ይጠፋል፣ ይባክናል፣ እከስራለሁ የሚሉት ያው የዛተችቦት ሴትዮዋለች። የሰላቢ መንፈስ ነው። ግን ያናደዷት እርሶ የመለሱላት ያበሳጯት ነገር ካለ እሱ ነው ይሄ ሁሉ ዓመት ዋጋ ያስከፈላችሁ። ብዙ ጊዜ እናቶች በጉርብትና በዝምድና በአንዳንድ ነገር ከተለያዩ ሰዎች ጋር ሲጣሉ የሚከፍሉት ዋጋ አለ። እናት የሚከፍሉት ዋጋ አለ። ተሳስተው ቃላት ይሰነዝራሉ። ከዛ ያቺ ሴትዮ ደግሞ ትሄድና የእድሜ ልክ መንፈስ ትልካለች። እድሜ ልክ ያበሳጫል፣ ያስቸግራል ማለት ነው። እና ምናልባት ስትጣሉ ክፉ ነገር ከእርሱ የወጣ ወይም ደግሞ አጸፋ ለመመለስ ያደረጉት የሞከሩት ነገር ካለ እሱ ነው ንገሩኝ ማለት ሳይሆን እሱንም እያሰቡበት ለማለት ፈልጌ ነው። ሚዲያ ላይ ሁሉ ነገር አይነገርም፣ ግን ይሄን ነገር አስቡበት። ንስሐ የሚገቡበት ነገር ካለ እንደው ኃጢአት ባይሆንም ተናደው የተናገሩት ነገር ዋጋ እያስከፈሉት እንዳይሆኑ ከሴትዮዋ ጋር ባለው ጸብ ምክንያት ያቺ ሴትዮዋ ዛሬ 25 ዓመት የነበረው 40 ዓመትና 30 ዓመት እኮ ዋጋ የከፈሉ ሰዎች አሉ እኮ። ግን በማያውቁት ነገር ዋጋ የሚከፍሉት ምንም በማያውቁት እናትና አባቶቻቸው ራሱ ባጠፉት ልጆች ዋጋ የሚከፍሉበት ጊዜ አለ። በአፍ ይጠፉ በለፈለፉ ጸበል ላይ ሲጠመቁ ሰራሁላት እና ማን ተናገረኝ አለት። ልጆቿን በሙሉ እንዲያረኳት ይላል። ልጆቿ ሲል ሁልጊዜኛ ልጅ ሲባል ሕፃን ነው ትዝ የሚለን። ግን ልጆቿ በሚልበት ውስጥ አድገው ትዳር ይዘው ውጭ ሀገር የሚሄዱ ንግድ የሚስሩ ያትርፉ ምንም ልጆች ናቸው ለእናት። መንፈሱ አብሮን ሲያገቡም አብሮን የሚገባው ስራ ሲሰሩም አብሮን ያለውና ልጆቿን ተበቀልኳቸው ሲል በዚህም ጭምር ነው። ካደጉ በኋላም ይበቀላል። እንደ ሕፃንነትን ብቻ ማሰብ የለብንም ልጆች ሲባል። እንግዲህ ያው እኔ አሁን ሄጄ ያለው ማለት ነው እንዳልከው አሁን ሄጄ ለቅሶ ምናምን ሄድኩ አይደለ? ወንድሜ ሞተ። ከዛ በኋላ እኔ አልኩ ራሴን በራሴ ማለት ነው እኔ በዙፋኑ ላይ ያለው እውነተኛ ዳኛ እግዚአብሔር አለ። የእኔ ህይወት የማን ነው? እግዚአብሔር ነው አይደለ? ጠያቂ ራሱ አለ ባለቤት። እኔ ምን አገባኝ አልኩና ያው እንደዛ ያደረገ እንደዚህ አሁን እንዳልከው
ዋጋ ያስከፈለኝን ሰው ሄጄ ማለት ነው የቤት ሄጄ እግራቸው ላይ ተደፍቼ ሴትዮዋ በልጅነት በማወቅም ባለማወቅም በህፃንነትም የበደልኩት ነገር ካለ ይቅርታ ብዬ ድፍት ብዬ እግራቸው ላይ ይቅርታ ብዬ መጣው ማለት ነው። ስመጣ ማውረድ ፈለኩ። ገብቶሃል? ሄጄ ሰዎቹን ይቅርታ ብለው ከዚህ በኋላ ምናልባት ይቅርታ ካሏቸው በኋላ መንፈስም ላይልኩ ይችላሉ፣ ድጋሚ ተንኮል ላያስቡ ይችላሉ። ቀድሞ የተላከው መንፈስስ ገብቶ እንዴት ነው የወጣው? አረ አልተመች ወጣ። እያሰቃየኝ አይደለ እንደ መምህር እኔ ያልኩት እኮ ለእንትኑ ነው ለይቅርታው ነው ያልኩ። ይቅርታ አልኩና ከዛ በርሜልም ለመሄድ አስቤ በቃ እኔ ሁሉን ነገር ለእግዚአብሔር ነው መስጠት የምፈልገው ከእንግዲህ በኋላ ለነፍሴ ማለት እንግዲህ በርሜል ጊዮርጊስ ደርሶ የመጣ ሰው ብዙም ለስጋ የሚጨነቅ አለ ብዬ አላስብም። እንግዲህ አብላጫውን ለነፍሱ ነው ብዬ የሚያለቅሰው ብዬ ነው ማስበው፣ እንደኔ ማለት ነው። የሰማዕቱን ደጅ የረገጠ እድሜ ልኩን ከዚህ በኋላ ያለ እድሜውን ለነፍሱ እያለቀሰ የሚኖር ይመስለኛል። እኔ ያው እግዚአብሔር ልቦና ከሰጠን እና እኔ በቃ ማንንም እከለ ምለው ነገር የለም። ሄጄ እንደዛ ትልቅ ሰው ነው ቤተሰብም ስለሆነ ያ ነገር ያው በውስጥም ሌላ ጊዜ ሚዲያ ላይ እንትን ሊኖርም ስለሚችል ያው አንዳንድ ነገሮችንም በግል እናወራለን። ሚዲያ ላይ የማይወሩ ነገሮች አሉና እሱን በውስጥ እናወራለን። እና ሄጄ ይቅርታ ብዬ ከማንም ጋርም ጥላቻም የለኝም ምንም የለኝም ለራሴ እና ልክ የዛን ቀን ይቅርታ ብዬ ሄጄ ከልብ ነው። ግን ይሄ ከአንገት በላይ አይደለም። ከልብ ሄጄ ድፍት ብዬ እግራቸው ላይ ይቅርታ ብዬ መጣሁ። ልክ ማታ ቤት መጥቼ ያው ቤተሰብን ምናምን ለመሄድ ልመጣ ስለሆነም ወደ በርሜል ወደ ጸበልም አስቤ ስለነበረ ወደ አዲስ አበባ ክፍለ ሀገር ነው ቦታው። ወደ አዲስ አበባ ልመጣ ወደ በርሜል ሊሄድ በቃ እንደዛ ጨርሼ ቤተሰቦችንም ተሰናብቼ ልመጣ ማለት ነው። ለሌሊቱ የዛን ቀን ይቅርታ ብዬ ሌሊት ማታ በህልሜ ምናየው ህፃናት ጋር ብዙ ህፃናት ጋር ቁጭ ብዬ ማለት ነው መዝሙር ዘምራለሁ። መዝሙሩ ደግሞ የአቤል መክብብ በማይነገሩ ስጦታ የሚለው አለ አይደል? አሁን መዝሙሩ እሱን በቃ እየጮህኩ እኔም ይዘምራለሁ። ሌላ ድምፅም አለ፣ ህፃናቶቹም ይዘምራሉ። ከዛ ሴትዮዋ ከጀርባዬ ቁጭ ብላ ታየኛለች። እሺ የሰማሁ ነው። የዛን ቀን ይቅርታ ያልኩ ቀን እኔ እየዘመርኩ ከህፃናት ጋር፣ ሴትዮዋ ደግሞ ከጀርባ ቁጭ ብላ ከኋላ ቁጭ ብላ ታየኛለች። ይህንን አየው እና ይሄ ቀጥታ የሚያሳየው ምን መሰሎት? እርስዎ ይቅርታ በማለትዎት ጽድቅ ሆኖ ተቆጥሮሎታል። በጣም ደስ ያል። በእግዚአብሔር ስም ተቀብሎታል። እግዚአብሔር ራሱ በራሱ ስም ልክ ትንቢተ ዘካርያስ ምዕራፍ 3 ላይ እንዳለው እግዚአብሔር በራሱ ስም ሰይጣንን እንደገሰጸው ገስጾሎታል። ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ ልብሱን ቀይሩለት፣ ጫማውን ቀይሩለት፣ ጥምጣሙን ቀይሩለት ብሎ እግዚአብሔር በአዲስ መልክ ተቀብሎታል። ሰይጣንን ደግሞ ዞር በል እግዚአብሔር ይገስጽ ብሎ በራሱ ስም ገሰጸሎት። አሁን እርስዎ ጋር ያ ኃጢአት ሆኖ ይቆጠርቦት የነበረውን ነገር ነው ያስወገዱት። ኃጢአት ሆኖ የሚቆጠረውን ነገር አስወግደዋል። ግን መንፈሱ ደግሞ ራሱ የገባው ፈተናውን አያቆምም። አንደኛ ሴትዮዋ ራሷ ልቧ እንዳላቆመ ነው የሚያሳየው በህልሙም ራሱ። ሁለተኛ ነገር ደግሞ ቀድሞ የተላከው ሰይጣን ሴትዮዋ እንኳን ከዛ በኋላ ምንም መንፈስ ባትልክ እንኳን ቀድሞ ግን የተላከው ሰይጣን ሁልጊዜ እጅ በእጅ ይጠብቃል። ለምሳሌ አንድ ማቃት ምናልባት አዲስ አበባ ኖረዋል እናት? ጎላ ሚካኤል ያውቁታል? ጎላ ሚካኤል አውቀዋለሁ። በብዛት እዛ አካባቢ የሚኖሩት የትግራይ ቤተሰብ እናቶችና አባቶች ናቸው። እና
በብዛት እዛ አካባቢ እጠራለሁ፣ ሄዳለሁ፣ አገኛቸዋለሁ። እና ምንድን ነው ሰፈሩን መንገር የፈለኩት ለምንድን ነው እዛ አካባቢ የሚታወቅ አንድ ጠንቋይ አለ፣ በጣም መጥፎ ጠንቋይ። ሰውየው ጋር የዛሬ 19 ዓመት እየተመላለሰች ጎረቤቷን ሱቋን ለማዘጋት የማታረገው ጥረት የለም፣ ሱቋን ለማዘጋት እና እቺ ሴትዮ መንፈስ የሚደረግባት ሴትዮ ታመመች፣ ከሰረች፣ ባሏ ሞተ ምናምን ብዙ ነገር ኢቭን ባል ብቻ አይደለም አጠቃላይ ሴትዮዋ ራሱ ከሞት ነው የዳነችው። ይቅርታ ጫጫታ ስለሚሰማኝ ቤት ሌላ ቦታ ይሆኑ ትንሽ ይቆዩ። ልጁን ወደዛ አባረርኩት። እና እቺ ሴትዮ የታመመች ሴትዮ እና ተብዬ ተጠርቼ መምህር ግርማ ጋር እንዲወስዳት ምናምን ነገሩኝና ያኔ ቆይቷል፣ ትንሽ 6 ዓመት ሆኖታል። ከዛ መምህር ግርማ ጋር ስትመጣ ጮኸች። ከዛ መምህር አጥምቀው በጣም ሰው ስለበዛባቸው ሄዱና እዛው በተቀመጥንበት ምን ማድረግ እንዳለባቸው ነገርኳት። በእግዚአብሔር ስም ይቅርታ ማድረግ እንዳለባት እግዚአብሔርን በቃ እኔ ማጥፍቻለሁ፣ ጎረቤቴ መጥፎ ነገር ስታደርግብኝ እኔም ያደረኩት ነገር አለ፣ ጠንቋይ ቤት ሄጃለሁ፣ እንደዚህ አድርጊያለሁ ምናምን ብለሽ የምታስቢ ከሆነ ንስሐ ግቢ ያልኳት። ንስሐ ገባች። ንስሐ ስትገባ ሴትዮዋ ልብ ገዛች። ያቺ ክፉዋ ሴትዮ ልባም ሆነች በጣም። ይሄ ምንድን ነው እሷ ጋርም ያለው ሰይጣን አብሮ የታሰረው ንስሐ ስትገባ። ግን ቀድሞ የተላከው ሰይጣን እቺ ሴትዮ እግሯን ይዟታል፣ ወገቧን ይዟታል፣ እድሏን ልጆቿ በሄዱበት አይሳካላቸውም። በቃ እንዲሁ በቃ ምስቅልቅል ያለ ህይወት ነው የምትኖረው። ቅድም መጀመሪያ የጠየቅኩት ጥያቄ ይህን ነው። በእርግማን ምክንያት በአንዳንድ ነገር ምክንያት አብሮ ይከተላል ብዬ የዚቺ ሴትዮ ታሪክ ስለማቅ ነው የነገርኩት። እና አሁን ይቺ ሴትዮ ደግሞ መተት አድራጊዋ ደግሞ ተደብቃ መታ እኔ ጋር ቢሮ ደግሞ የምክር አገልግሎት ወሰደች። መምህር አለችኝ። አቤት። ጎረቤቴ ስትመጣ እየሁ ልበል አለችኝ። አዎ እኔ እኮ በድብቅ ትምህርትህን አዳምጣለሁ። እንዴ ለምንድን ነው የምታዳምጪው አንቺ መተት አድራጊ የሆነች ስላት፣ እግዚአብሔር ይቅር እንዲለኝ እየጸለይኩ ነበረ እና ይቅር እንዲለኝ ያረኩት ነገር ጥፋት እንደሆነ አውቃለሁ አለችኝ። መቼ ነው ንስሐ የገባሽ? የዛሬ 6 ወር። ኦኬ። ስለዚህ አሁን ሴትዮዋ መምህር ግርማ ጉባኤ ላይ መታ ጎረቤት እያለ ነው ያወራው እንጂ ስምሽን አልጠቀሰም። ስለዚህ መታረቅ አለባችሁ፣ ታርቃችሁ ለሁለት መንፈሱን መቀጥቀጥ አለባችሁ አልኳት። አድራጊዋና የተደረገች ሴትዮ መታረቅ እንዳለባቸው ነው የነገርኳት። አለበዚያ ሰይጣኑ አንዴ እዚህ ጋር አንዴ እዛ ጋር እየተደበቀ አስቸገረ። እቺ ስትቀጠቅጠው እዛ ሄዳል፣ ያቺ ስትቀጠቅጠው እዚህ ይመጣል። ሁለቱም ጋር መያዝ አልቻለም። ስለዚህ አብረው እንዲሰግዱ አረኳቸው። ይሄም አደረጉ። በሁለተኛ ሳምንታቸው ላይ ሁለቱም ተዘረው ወደቁ። ትልቁ ልጃቸው ነበረ በጸሎት የሚመራው የዛው አካባቢ አገልጋይ ነው፣ ጽዋ ማብረማ የሚያገለግል ልጅ ነው። ቀጥቅጦ ያዘው መንፈሱን በመቁጠሪያ ደህና አድርጎ የሁለቱንም አንደባለው ከዛ አስምሎ ልክ ወደ ልቦናቸው ሲመለሱ መምህር ግርማ ጉባኤ ሄደን እንወጣለን ብለው ወደ ልባቸው ሲመልሳቸው ሁለቱም ፊት ለፊት ናቸው። ከዛ እየተለቃቀሱ እንደገና ተቃቅፈው ደግሞ እንደገና አሁንም ይቅር በይኝ ብለው ሲሉ ደግሞ እንደገና ሌላ መንፈስ ተያዘ። አትልሽም ይቅር አትልሽም ብሎ ደግሞ ማነው ሲባል የሌላ ጎረቤት መንፈስ ተያዘ። ማነው የሌላ ጎረቤት መንፈስ? ይኸው እንግዲህ በደንብ አዳምጡኝ የኔ እናት። የሌላ ጎረቤት መንፈስ የተያዘው ደግሞ ምንድነው? ይቺ መጀመሪያ መተት ታደርግ የነበረች ሴትዮ እንዲያግዟት ተባባሪ እንዲሆኑላት ጠንቋይ ቤት ሄዳ ያስነካቻቸው ደግሞ አሉ። ይቺን ሴትዮ በደንብ አድርጎ መተቱ እንዲሰራላት ሄዳ እንዲያግዟት መተቱ በደንብ አድርጎ ገብቶላታል ማለት ነው ጎረቤትየዋ ላይ። ያችም ደግሞ ሄዳ ጸበኛ ነች፣ እንደዚህ አድርጋኛ አጥር ገፍታኛለች፣ እንደዚህ አድርጋ ምናምን ብላ ቀበሌ እንድትከሳት ክሱ እንዲጠናከር ነው። በቃ በአጠቃላይ ሴትዮዋ ዲቁስቁስ ብላ ከዛ ሰፈር እንድትወጣ ነው የተፈለገው። ለዚህ ሁሉ ነገር ግን የዳረጋት ይቺው የታመመችው ሴትዮ ምላሷ ነው። እኔን እኮ ነገር የፈለግሽኝ አንቺ ነሽ፣ ታስታውሻለሽ? አንቺ ሻንቅላ፣ አንቺ ባሪያ ብለሽ ሰደብሽኝ፣ አንቺ እንደዚህ ብለሽ ሰደብሽኝ ብላ ይችኛዋ ሴትዮ ስትናገር በጣም የደነገጠችው። ይችን ባትሰድብኝ ኖሮ መተት ቤትም አልሄድም፣ ጠንቋይ ቤትም አልሄድም፣ ይሄ ሁሉ ነገርም አላረግሽም ነበረ። በቃ ለዚህ ነው የሁሉ ዋጋ ያስከፈልኩሽ። ማን ሻንቆ፣ ማን ባሪያ፣ ማን ጌታ እንደሆነ እናያለን እስቲ ብዬ ነው ሄድኩት ብላ ስትነግራት፣ ምን ነው የዛን ቀን ይህን ቃል የተናገርኩበት ነገር በጠፋ ከአፌ እንደው በጠፋ ነው ያለችው። ለዚህ ሁሉ መተት ለ19 ዓመት ሙሉ መተት፣ ለስቃይ፣ ለባሏ ሞት፣ ለኪሳራ፣ ወገቧ ለመታሰሩ፣ ለሁሉ ነገር ምክንያት የሆነው ይቺ ምላስ ነች። እና አንዳንድ ጊዜ የኔ እናት ምናልባት እርሶ ከተናገሩ በኋላ ንስሐ ገብቶበት ሊሆን ይችላል። ግን መንፈሱ ደግሞ መያዝ ያለበት በምንድን ነው? ከንስሐ በኋላ ንስሐ ከገባሁ ይቅር በሉኝ ካልኩ በኋላ ደግሞ አሁንም ከሴትዮዋ የመጣ ቁጭ ላይ ያለህ የምትደበቅ መንፈስ
ያልታሰርክ መንፈስ ታሰር እያሉ መቀጥቀጥ ማሰር አለቦት። ሴትዮዋ እንኳ ፈቃደኛ ባትሆንም ከእርቅ በኋላ አሁንም ከሴትዮዋ እየመጣ የክፋት መንፈስ የምትረብሸኝ የክፋት መንፈስ ታሰር፣ እግዚአብሔር ገስጽህ እያሉ ይሄን መንፈስ ማሰር መቻል አለቦት። ይሄ ነው። ሌላው ልጆት ጥሩ ሁኔታ ላይ ስለሆነ ያለው ተስፋ የቆረጠ ፊት ባያሳዩት፣ ደግሞ አንተ ስትወልድ ልጄም ሴቷም ልጄ ስትወልድ አጠቃላይ በእናንተ ዘር ደግሞ የተባረከ ልጅ ይኖራል። ዘራችን መልካም ይሆናል። የተረገመው ባዕድ አምልኮ ያመልኩ የነበሩት በሌላም ነገር የሄዱ የነበሩት ቤተሰቦቻችን በእናንተ ይባረካሉ። በጸሎትም ታስቧቸዋላችሁ እና በርቱ ብለው ጥሩ ነገር ነው እንጂ መምከር ያለበት ይሄ ገንዘብ የለም ጠፋ፣ እንደዚህ ሆንኩኝ፣ መተት እየተወረወረብን የሚል ተስፋ የሚያስቆርጥ ነገር ማውራት የለበትም ማለት ነው። እንደዛ አድርጎ በውስጥ በኩል ግን አወራውታለሁ። ሌላ በሰው ፊት የማይወራ ነገር የሚነግሩ ነገር ካለ ማለት በጣም ከባባድ ነገሮች አሉ በውስጥ የምናወራው። ያው ሲመች እንትን እንላ ያው ሚዲያ ላይ የማይወሩ በጣም ከባባድ ነገሮች ደግሞ አሉ። በጣም በግልጽ ማውራት የምፈልገው ሚስጥሮች አሉና ያን ደግሞ ይሄ ያው ለሰው እንትን እና አሁን ያኛው ግን አሁን ያልኩ ያ ይቅርታ ካልኳት በኋላ ይሄንን አየው። እሷ ግን ከጀርባዬ ቁጭ ብላ አየሁ፣ ሴትዮዋን አየኋት ብያለሁ። እና እኔ እንግዲህ ከራሴ ላይ አውርጃለሁ። እንግዲህ እኔ ምንም ማድረግ አልችልም። ያው ሴትዮዋ ከባድ ሰው ናት። እኔ ታቆማለች ብዬም አላስብም። ግን ምንም ማድረግ አልችልም። እንዳልከው በጸሎት ብቻ መበርታት ነው። የወደቅም እየተነሳም እንጂ ከባድ ነው ብቻ ያ። እሺ መልካም። እሺ አመሰግናለሁ። እናት ልጅ አቅርቡልኝና ቻው ልበል። እሺ የሰማህን እንደሆነ አስባለሁ። በኋላም ደግሞ መልሰህ ማዳመጥ ትችላለህ። አንተ ከዚህ በኋላ ዘራችሁን ቤተሰባችሁን በሙሉ ማስባረክ መቻል አለብህ። በደንብ ትምህርቱ እንደምታዳምጥ አውቃለሁ፣ ግን ተግባራዊ ክርስትና ውስጥ ግባ። እሺ በቃ በእኔ የእርግማንም ካለ በእኔ መቋረጥ አለበት፣ ከኔ ቀጥሎ አያልፍም ብለህ አንተ ነህ ብሎ ማድረግ ያለብህ። እሺ ይህንን አድርግ። እግዚአብሔር ከአንተ ጋር ይሁን። በርታ። በጣም ይቅርታ ቪዲዮን ስላቋረጥኳቸው ተመልካቾች። አንድ መልእክት አለኝ። ምንድነው መልእክቴ? ይሄን ቻናል አለ። ይሄ ቻናል ግን የመምህር ተስፋዬ ብቻ ነው የሚለቀቅበት። እኔም ሌላ ሀሳብ መጨመር አልፈልኩም። ሌላ አዲስ ቻናል ከፍቻለሁ። ምንድነው የከፈኩት ቻናል የሚያስረዳው የዓለማዊ ጥያቄዎች አሉ። እንደዚህ ሆኑ የሚል ጥያቄ ማለት ነው። ከዛ ደግሞ የመምህር ተስፋዬ ያስተምሯል። በሚያስተምሩ መሰረት ቪዲዮዎችን ከቪዲዮዎች በማገናኘት ንጽጽር ማለት ነው። የዚህኛው ጥያቄ በመምህር ተስፋዬ ትምህርት የሚበለጽ ቻናል ነው። ገብታችሁ ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። ሌላ ደግሞ በኮሜንት ስር ጥያቄ ጠይቁኛላችሁ። ረጅም ጽሁፍ ነው ላነበው እችላለሁ፣ ግን መልስ ልመልስላችሁ አልችልም። በመጻፍ ማለት ያቆያል። ስለዚህ ራሱ የዩቲዩብ ቻናል ላይ ሊንክ አለ። ሎጎውን ስትከፍቱት ማለት ነው ምስክር የሚል ሎጎ አለ። ስትከፍቱ ዲስክሪፕሽን አለ። ዲስክሪፕሽን ውስጥ ምስክር የሚል አለ። ምስክር ቴሌግራም ቻናል ማለት ነው። እዛ ገብታችሁ ግሩፕም አለ። ግሩፕ ላይ ገብታችሁ እኔ ጥያቄውን ባልመልስ ባልችል የመምህር ተስፋዬ ተማሪዎች ስላሉ እነሱ ይመልሱላችኋል። እኔ የምችለውን ከሆነ እኔ ላግዛችሁ፣ ምንም ችግር የለውም። ፈቃደኛ ነኝ ማለት ነው። ገብታችሁ ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በጣም ይቅርታ ስላቋረጥኳችሁ።